ሰላም ወዳጆች እንዴት ናችሁ? ዛሬ ኢጎ ዴዝ ብሮክን ኢጎ ስለተባሉት ሀሳቦች ዲቴይል እናወራለን። ይህን ሀሳብ መስራት ያስፈለገበት በጣም ሰፊ ምክንያት አለ። አንደኛ በየኢንተርኔቱ እና በየመጽሐፍት ስለ ኢጎ እና ስለ ኢጎ ዴዝ እጅግ በጣም የተሳሳቱ መስመር በመስመር ወይም ደግሞ ሀሳብ በሀሳብ ተከትለን ብንተከብራቸው ህይወታችን ላይ ከበጎ ይልቅ አሉታዊ ተጽዕኖ ያላቸው ምክሮች፣ አስተሳሰቦችና ሀሳቦች ወይም ፍልስፍናዎች በየቦታው ይታያሉ። በተለይም ዞር ዞር እያልኩ ዩቲዩብ ላይ ኢጎ ዴዝ የሚባሉትን ሀሳቦች ለማየት እየሞከርኩ ነበረ፣ በእንግሊዝኛም በአማርኛም። ማለት አንድ ነገር አንድ ትልቅ ሰው ስላለው፣ አንድ ትልቅ ሰው ስላወራው ወይም ደግሞ ያው ምናልባት ታዋቂ ሰው ነው በአሁኑ ሰዓት ትልቅ ሰው አንድ ታዋቂ ሰው ስለጻፈው ትክክል አይሆንም። በጣም በኢጎ ጉዳይ ብዙ የተሳሳቱ እንትኖች አሉ፣ ሀሳቦች አሉ፣ ፍልስፍናዎች አሉ፣ እይታዎች አሉ፣ መጽሐፎች አሉ። ከዚህ በፊትም አንስቼዋለሁ። አንድ ራያን ሆሊዴይ የተባለ ሰው እጁ ላይ እስኪነቀሰው ድረስ እንደ ትልቅ እውቀት ማለት በጣም በሚያሳፍር ሁኔታ ኢጎ ኢዝ ኤነሚ ብለው ምንድን ነው ሰውን ራሱን በራሱ ላይ እንደማነሳሳት አይነት ነው። በጣም በትክክል ኢጎን ያልተረዳ አይነት ፍልስፍናና ሀሳብ የሚያራምድ ሰው ሆኖ አግኝቼዋለሁ። አንደኛ እርግጠኛ ሆነን ሳናወላውል መናገር የምንችለው ኢጎ ኢዝ ናት ዘ ኤነሚ፣ እጄ ጠላቴ ነው እንደማለት ነው። እጃችን ጠላታችን ያልሆነውን ያክል ነው ኢጎአችን ጠላታችን ያልሆነው። እጃችን ጠላታችን ሊሆን ይችላል እንደ ማንኛውም አንድ ነገር መጥፎም በጎም ሊሆን እንደሚችለው ማለት ነው። አይምሯችን ጠላታችን ሊሆን ይችላል። ያ ሁሉም ነገር አያያዝ ይጠይቃል ማለት ነው። ያ ሁሉም ነገር የባለቤቱን ትኩረት፣ የባለቤቱን ውሳኔ ይፈልጋል ማለት ነው። ስለዚህ ኢጎ እጃችን ጠላታችን ያልሆነውን ያክል ነው ጠላታችን ያልሆነው። እነዚህ ሁሉ በተለይ ኢጎ ላይ መነሻቸው የተሳሳተ በመሆኑ ምንጊዜም መድረሻቸው የተሳሳተ የሆኑ ሀሳቦችና ፍልስፍናዎች እንዴት በየኢንተርኔቱ በየመጽሐፉ ፈሉ ብለን ራሳችንን መጠየቅ ይኖርብናል። የመጀመሪያው። ሁለተኛ በሂደት እንግዲህ በዛሬው እንትናችን ቀስ እያለን የተሳሳቱና ሀሳቦች እናጠራለን። በትክክል ደግሞ ኢጎ ዴዝ የሚባለው እና ብሮክን ኢጎ የሚባለው ምንድን ናቸው፣ ምንድን ነው ልዩነታቸው የሚለውን እናነሳለን። በደንብ ማንጸሪያ እንዲሆናችሁ በጣም ቀላል የምለው ኢጎ ዴዝን ለመረዳት በጣም ትክክለኛ የምለው ሀሳብና ውሳኔ ምንድን ነው? የእንቁላል ምሳሌ እናመጣለን። እንቁላል ከውስጥ ከተሰበረ ህይወት፣ ከውጭ ከተሰበረ ሞት ነው ያለው በውስጡ፣ ወይም ጉዳት ነው ያለው። ግልጽ ነው አይደል? ከውስጥ ከተሰበረ ህይወት፣ ከውጭ ከተሰበረ ሞትና ጉዳት ያው ነው ያለው ማለት ነው። እና ወይም መሰበር ነው ያለው። ስለዚህ ኢጎም እንደዛው ነው። ከውስጣችን ይሄ የኢጎ በብል ከውስጣችን ከሆነ የተሰበረው፣ ከውስጣችን ከሆነ ይሄ ዩንግ ሰልፍ የሚለው በኋላ ላይ በደንብ ኢንዲቴል የምናወራው ሀሳብ አለ። ኢጎ ምንድን ነው የሚለውን በደንብ ስንረዳ ከዛ እንዴት ከውስጥ ይሰበራል፣ እንዴት እስከ ውጭ ይሰበራል፣ የሁለቱ መሃል ያለው ልዩነት ምንድን ነው? እነዚህ ኢጎ ላይ የሚነሱ ደግሞ የተሳሳቱ አስተሳሰቦች በጣም መነሻቸው ላይ ነው የተሳሳቱት ብያለሁ። መነሻቸው ላይ በመሳሳታቸው አንድ ነገር ከመነሻው ከተሳሳተ ውጤቱ ምንጊዜም የተሳሳተ ነው። ውጤቱ የተስተካከለ ወይም ትክክል ሊሆን አይችልም። ስለዚህ መጀመሪያ ኢጎ ምንድን ነው ከሚለውን ጀምር። ኢጎ እኔነታችን ነው። እኔ የምንለው ነገር ነው። እኔነታችን በትንሹም በትልቁም በተለያዩ ነገሮች ይገለጻል። ኢጎ በትክክል ሀሳቡና እውነቱን ለመናገር ዳይሬክትሊ አብሮን አይወለድም። አብሮን የሚወለደው ሰልፍ ነው። ይሄ ትልቁ እኔነት ማለት ነው። ከዛ ደግሞ እቺ ኢጎ ትንሿ እኔነት ነች። ብዙውን ጊዜ የምትሰራው በዙሪያችን ካለው ሁኔታዎች ነው። በዙሪያችን ያለው ሁኔታ ያቺን ኢጎአችንን ይሰራታል ማለት ነው። ለዚህ ቪዲዮ መነሻ አንደኛው ምክንያት የሆነው ምንድን ነው? አብዛኛው ሰው በተለይም በዚህ በማማከሩ ምናምን የሚመጡ ወዳጆች ጋር ስናወራ
በጣም በሚገርም ሁኔታ ኢጎ እንዳይኖራቸው ሳይሆን ስንሰራ የምንቆየው በአብዛኛው ኢጎ እንዲኖራቸው ነው ስንሰራ የምንቆየው። ምክንያቱም በጣም ያነሰ ኢጎ ስላላቸው ፒፕል ፕሊዘር ሆነው ሰውን ለማስደሰት አጉል ከመጠን በላይ አዛኝ፣ ከራሳቸው በላይ ለሌሎች አዛኝ ሆነው ከራሳቸው በላይ ሌሎችን የሚያስቀድሙ ሆነው ሰዎች ሲረማመዱባቸው፣ አለቆቻቸው ሲረማመዱባቸው፣ ፍቅረኞቻቸው ሲረማመዱባቸው፣ ጓደኞቻቸው ማኒፑሌት ሲያደርጓቸው ለዛ የሚመቹ ሰዎች ሆነው በመገኘታቸው ለእንደዛ አይነት ሲቹዌሽን የሚመቹ ሰዎች ሆነው በመገኘታቸው ኢጎ እንዳይኖራቸው ሳይሆን ስንሰራ የቆየ ነው ከብዙዎቹ ጋር እንደውም ኢጎ እንዲኖራቸው ነው። ምክንያቱም እኔነታቸውን መልሰው እንዲያገኙ ማለት ነው። እኔነታቸውን አቅም እንዲኖረው፣ ማኒፑሌሽንን መከላከል እንዲችሉ፣ ጥቃትን መከላከል እንዲችሉ አጉል ከሆነ ፒፕል ፕሊዘርነት ወጥተው አጉል ከሆነ እሺ ባይነት ወጥተው ለራሳቸው ዘብ እንዲቆሙ ባውንደሪያቸውን ማስመር እንዲችሉ ግልጽ የሆነ ባውንደሪ ማስመር እንዲችሉና ራሳቸውን በዙሪያችን ከሞላ ናርሲሲስቲክ ከሆነ አመለካከትና ሀሳብ እንዲከላከሉ በሚል ነው ኢጎቸው ላይ ስንሰራ የቆየ ነው። ይሄ ነው ዋነኛው አይዲያ። በጣም ደግሞ ኢንፍሌትድ የሆነ ኢጎ ያላቸውም ሰዎች ይመጣሉ። ኢንፍሌትድ የሆነ ኢጎ ማለት ከመጠን ያለፈ እውነታ ላይ ያልተመሰረተ አጉል የሆነ ኢንታይትልመንት ይገባኛል፣ የችላለው የምናምን። ይሄ ደግሞ በጣም ኢንፍሌትድ የሆነ ነው። ቦታው መያዝ አለበት፣ ቀዝቀዝ ማለት አለበት። ቆም ካልተደረገ ካልተያዘ ከባድ ወደሆነ ማኒፑሌቲቭ ወደሆነ ናርሲሲዝም ሊያድግ ይችላል ማለት ነው። በዙሪያው ያሉትን ሰዎች ማኒፑሌት የሚያደርግ በቃ ሁሉንም ነገር ለእኔ ነው፣ ሁሉንም ነገር እኔ ነኝ ነው፣ ሁሉንም ነገር የኔ ነው ነው እንደዚህ አይነት የደነቆረ አመለካከት ውስጥ ይገባል ማለት ነው። በጣም በሚያሳዝን ሁኔታ እንደዚህ አይነት ሰዎች ዙሪያ የሚኖሩ ሰዎች ስፔሻሊ ኢጓቸው በጣም የወረደ ሰዎች በጣም ነው የሚጎዱት። በትዳር በጣም ነው የሚጎዱት። ሁሉንም ነገር ትክክል ማን ነው? ያ ናርሲሲስቱ ነው። ያ በጣም ኢጎ ኢንፍሌትድ የሆነው ነው። ኢጎም የምንለው ማለት ነው በተለምዶ በጣም በኢጎ የተለጠጠ ኢጎ ያለው ሰው ማለት ነው። ኢንፍሌትድ ኢጎ ማለት የተለጠጠ ማለት ከመጠኑ በላይ ነኝ ብሎ የሚያምን ማለት ነው። ከማንነቱ ከደረሰበት ደረጃ ያለፍኩ ነኝ ብሎ የሚያምን ሰው ማለት ነው። ይሄ ነው ዋና አይዲያችንና ኮንሰፕታችን። ስለዚህ በመሰረታዊነት ኢጎ እኔነት ነው አለን። ይሄ እኔነት ከዚህ በፊት ኢጎ ምንድን ነው እንዴት ዴቨሎፕ ያደርጋል ብለን ቪዲዮ ሰርተናል። ምናልባት አስፈላጊ ከሆነ ሊንኩን ላስቀምጥላችሁ ይችላሉ። ከልጅነት እስከ እውቀት እንዴት ነው ኢጎ ዴቨሎፕ የሚያደርገው፣ እንዴት ነው መሰረቱን ይዞ የሚመጣው፣ ጤናማ የምንለው ኢጎ የቱ ነው የሚል ቪዲዮ ሰርተናል። ጤናማ ኢጎ ምንድን ነው የሚለውን ዛሬም አስተካክለን ከጉዳያችን ጋር አያይዘን በደንብ እናነሳዋለን። በመሰረታዊነት ግን ቅድም ያልኳችሁን የእንቁላሉን ምሳሌ እንድትይዙ ፈልጋለሁ። በኋላ በደንብ አድርገን እናብራራዋለን ማለት ነው። ስለዚህ ሁለት አይነት እኔነት አለ ውስጣችን። አንደኛው ትልቁ እኔነት፣ ከፍተኛው እኔነት ሰዎች ነብስ ሊሉት ይችላሉ። ዩንግ እዛ አይነት ዲቤት ውስጥ አይገባም። ሰልፍ ነው የሚለው በቃ ዋናው ማንነት ማለት ነው። በጣም ዩንግ አይምሮን ኤክስፕሌን የሚያደርግባቸው እንትኖች የሰው ልጅን ኤክስፕሌን የሚያደርግባቸው ስዕሎች ምናምን አጋጥሟቸው አይታችሁ ከሆነ በዛ ክብ ውስጥ አንኮንሽስ ማይንድ፣ ሰብኮንሽስ ማይንድ፣ ኮንሽስ ማይንድ፣ እዛ ኮንሽስ ማይንድ ውስጥ ኢጎ ምናምን አለ። በጠቅላላውን ግን መጨረሻ ላይ ይህን ሁሉ የያዘ አድርጎ ሰልፍ ይለዋል ማለት ነው። ይህን ሁሉ ይዞም ተጨማሪ ያለው ማለት ነው። አንኮንሽስ፣ ሰብኮንሽስ፣ ኮንሽስንም ይዞ ተጨማሪ ያለው ማለት ነው። ያ ትልቅ የሆነ ማንነት እነሱንም የሚይዝ እነሱንም የሚሻገር ከፍ ያለ ማንነት አለን ማለት ነው። አንዳንድ የሚስቲካል ቦታዎች ላይ ሃየር ሰልፍ ምናምን ሲሉት እንሰማለን። የመቀላቀል ነገር አለ። አስፈላጊ ከሆነ እሱንም ማጥራት እንችላለን። ስለዚህ ኢጎ እኔነታችን ነው ስንል እንዴት ነው ዴቨሎፕ የሚያደርገው የሚለውን በደንብ እንድንረዳው ጥቂት ከልጅነት ያለችውን እኔና ከዛ ደግሞ በጣም የተሳሳቱትን ሚስኮንሰፕሽኖች አትሊስት ሜጀር የሆኑትን አንስተን ለምን እንደተሳሳቱ፣ የቱ ጋር እንደተሳሳቱ፣ ትክክለኛው እይታ መያዝ ያለባቸው የትኛው እንደሆነ በደንብ አድርገን እናብራራለን ማለት ነው። ስለዚህ በመጀመሪያ አንድ ሰው
ልክ ሲወለድ ነገሮችን ለማየት የሚሞክርበት እድሜ ነው። ከዚህ በፊት እንዳወራ ነው ህፃናት በጣም ይሄ ከናርሲሲዝም ጋር የተጠጋጋ አይነት ሁኔታ አላቸው። ፈልገውት ሳይሆን ባዶ ስለሆነ እንትናቸው ራሳቸውን ቀላቅለው ስለሚያዩ ቤቱን እኔ ብለው ስለሚያስቡ እኔ ብለው የሚያስቡት ነገር ለጊዜው ባውንደሪ ስለሌለው ማለት ነው። ለምሳሌ አንድ የ2 ዓመት ልጅ አንድ የ1 ዓመት ልጅ እና አንድ የ3 ዓመት ልጅ ቤት ውስጥ እናትና አባቱ በጣም ሲጨቃጨቁ ቢያይ ችግሩ እኔ ነኝ ብሎ ነው የሚያስበው። ምክንያቱም ገና እኔነቱ አልተሰመረም። ስላልተሰመረ እዛ ጋር ያለ ግጭትም እኔ ነኝ፣ እዛ ጋር ፍቅርም ካለ እኔ ነኝ ነው። ፍቅር ካለ ቤት ውስጥ ራሳቸውን እንደ ፍቅር ያያሉ። which means ከዓለም ጋር የሚኖራቸው ግንኙነት የመጀመሪያው ፈርስት ኢምፕሬሽናቸው በጣም በጎ በጣም ጤናማ ይሆናል ማለት ነው። ያንን ፍቅር ግን ማየት ካልቻሉ በዙሪያቸው ጸብ እናንተን ከሆነ የሚያዩት በቃ there must be something wrong with me በሚል አጀማመር ይጀምራሉ ማለት ነው። ይሄ እጅግ በጣም ጥንቃቄ የሚያሻው አይነት ነገር ነው። ብዙ ልጆች ላይ በተደጋጋሚ ወይም በዙሪያችን የምናየው አይነት ሁኔታ ነው። በተለይም ከዚህ በፊት ደጋግሜ እለዋለሁ፣ አሁንም ወደፊትም ደጋግሜ የምለው ነገር ወላጆች ምናልባት ቤት ውስጥ ግጭት ካለ፣ ምናልባት ልዩነት ካለ፣ ምናልባት ወላጆች መለያየትም ካለባቸው ባካችሁ ልጆቻችሁ 7 ዓመት እስኪሞላቸው ድረስና በቂና ጤናማ ኢጎ ዴቨሎፕ እስኪያደርጉ ድረስ ቆዩ። ከዛ በኋላ ያለው የተሻለ ነው ማለት መቼም ሁሉ ነገር አልጋ ባልጋ አይሆንም፣ አንደርስታንድ ማድረግ እንችላለን። ነገር ግን በተቻለ አቅም እስከ 7 ዓመት ቆዩ፣ እስከ 5 ዓመት እንደው ቱ ዘ ሌተስት እስከ 5 ዓመት በተለይ ፈጣን የሆኑ ልጆች ምናምን ከሆኑ እስከ 5 ዓመት በተቻለ አቅም። ለምንድን ነው ኤጎ እጅግ በጣም ጠቃሚነቱን እዚህ ጋር ልነግራችሁ ነው። ኤጎ ዴቨሎፕ ካደረጉ በኋላ የወላጆቻቸውን ችግር፣ የወላጆቻቸውን ጸብ፣ የወላጆቻቸውን ልዩነት ከራሳቸው ጋር ማያያዝ ማቆም ይጀምራሉ። ምክንያቱም እኔነታቸው ሰፊ የነበረው ጎረቤትንም አካቶ ምናምን ተሰምሮ ዘመድንም አካቶ የመጣውን ሰው ሁሉ የእኔ አካል አድርጎ ያየው የነበረው የልጅነት ኢጎ፣ ይሄ የተለጠጠ እነሱ ገና ባውንደሪ ያልተሰመረለት ኢጎ እየተሰመረለት ይመጣል። ከ7 ዓመት በኋላ የአባት ችግር የአባት የእናት ችግር የእናት ይሆናል እንጂ የአባትም ችግር የኔ የእናትም ችግር የኔ አይሆንም ማለት ነው። ኢጎ መሰመር ከጀመረ በኋላ ኢጎ ከተሰመረ በኋላ ማለት ነው። እኔነታቸውን ከለዩ ማህበረሰቡ ውስጥ የራሳቸው ማንነት፣ ቦታ፣ ምንነት እንዳላቸው ኤሰንስ እንዳላቸው ከተረዱ በኋላ የሚመጡ ችግሮች ያን ያክል አስጨናቂ ባለመሆናቸው በተቻለ አቅም በንግግር በውይይት መረዳት የሚችል መነሻ ሲድ ወይም ዘር ውስጣቸው ስለሚኖር ማለት ነው። እና በተቻለ አቅም ያ ነው ኢጎ ዴቨሎፕ ማድረጉ ምን ያክል ጠቃሚ እንደሆነ ገና ከልጅነት እናያለን። ጤናማ ኢጎ ዴቨሎፕ እንዲያደርግ ካደረግን አሪፍ ነው። 2 አይነት ኢጎዎች በጣም አጥብበን ጀነራላይዝ አድርገ ነው 2 አይነት ኢጎዎች ያላቸው ልጆች እናሳድጋለን። በተለመደው አሁን ላይ ስፔሻሊ ለብዙ ለቴራፒ ለመማከር የሚመጣው አብዛኛው ሰው ምን አይነት ኢጎ ነው የሚያጋጥመው? እጅግ በጣም ብሮክን ምንለው ኢጎ ነው። ብሮክን ምንለው ኢጎ እንዴት ነው የሚሆነው? በአስተዳደግ በተለይ የኛ ማህበረሰብ ምን ያክል አስቸጋሪ እንደሆነ የምታውቁት ብዙ ስቶሪዎች ስትሰሙ ነው። ይሄ ዘመዶች እንዴት አስቸጋሪ እንደሆኑ፣ በተለይ የእንጀራ እናት ምናምን ያለበት ቤተሰብ ውስጥ ምን አይነት አስቸጋሪ ነገር እንዳለ፣ ይሄ ቤተሰቦች ኦፕን የሆነ ኮሚኒኬሽን የሌለባቸው ሁኔታዎች ውስጥ ልጆች ተደፍረው ዝም የሚሉበት፣ ተደፍረው የሚነግሩት የሚያምናቸው እያንዳንዱን የስሜትና የሙድ ለውጣቸውን የሚከታተላቸው ወላጅ የሌለበት ቤት ውስጥ የሚፈጠረው ኢጎ አቴንሽን የሚያጡበት፣ ትኩረት የማይሰጣቸው፣ ሀሳባቸው ቦታ የሌለበት አይነት ቤት ውስጥ የሚያድጉ ልጆች እጅግ በጣም የተሰበረ ኢጎ ነው የሚኖራቸው። አድገውም የብዙዎች መጫወቻ የሚሆኑበት ዋነኛው ሪዝን እሱ ነው። ማህበረሰባችን ላይ ትልቁ ነገር ይሄ ነው። በቃ የተመጣጠነ ለልጆቹ ለራሳቸው ዋጋ እንዲሰጡ ለራሳቸው ቦታ እንዲኖራቸው የማያደርግ አይነት ሲቹዌሽን ነው ያለው ማለት ነው። በተቃራኒው ደግሞ በጣም በጣም ኢንፍሌትድ የሆነ ኢጎ አለ። ከተሰበረው ኢጎ በተጨማሪ ደግሞ የተለጠጠ ኢጎ አለ። ስፔሻሊ አሁን ላይ እያደጉ ያሉ ልጆች ላይ የሚታይ ነው ይሄ ኢንፍሌትድ የሆነ ኢጎ፣ ይሄ የተለጠጠ ኢጎ። ስፖይልድ የሆኑ ኪድስ እንላቸዋለን። ስፖይልድ የሆኑ ማለት በቃ የተበላሹ ማለት ነው። እውነት ለመናገር በምንድን የተበላሹት?
በነገሮች ከመጠን በላይ በመብዛት ወይም በመለጠጥ ለምሳሌ ይሄ ሴንስ ኦፍ ኢንታይትልመንታቸው የተለጠጠ ልጆች ናቸው አሁን ላይ በብዛት እያደጉ ያሉት። ይሄ ምንም ትኩረት ያልተሰጠው ቤተሰብ እሱ ያልተሰጠውንም ትኩረት ጨምሮ አምጥቶ ልጆቹ ላይ ከመረው። ይጠይቁታል፣ እሺ ነው። ምን ይሉታል፣ እሺ ነው። ስህተት ነው እንዳያለቅሱ ምናምን እየተባለ ልጆቹ የሚደረግላቸው ነገር ልጆቹ ወላጆቻቸውን ሳይቀር እስኪዘውሩ ከአቅም በላይ እስኪሆኑ ድረስ በጣም በጣም የተሳሳተ አይነት አስተዳደግ እናያለን። ወላጅ እምቢ ማለት የማይችልበት ድሮ ወላጅ በድሮ አሁን ቅድም ባልነው ወላጅ እምቢ ማለት ነው የሚታወቀው፣ መብቱ ነው። እምቢ የተለመደ ነው። በቃ እሺ እንደውም ሬር የሚሆንበት አይነት አስተዳደግ ነው በብዛት የተለመደ። ሁሉም ቤት እንዳልሆነ አንደርስታንድ አደርጋለሁ። ነገር ግን በተቃራኒው ደግሞ አሁን ሁሉንም ነገር እሺ እንዳያለቅስ ያልቅስ፣ አይሞትም። ልጅ ማልቀስ አለበት፣ ተፈጥሯዊ ነው፣ አይሞትም። በተለይ ስፔሻሊ ያልሆነ ነገር ይደረግለት ብሎ ክርክር የሚቆሙ ኢቭን በቤተሰብ ሁሉ የማይመለከታቸው ነገር ውስጥ የሚገቡ ሰዎች አሉ። ልጅን የሚያበላሹ እየመጡ ማለት ነው፣ ከርቀት እየመጡ ለአጭር ጊዜ እየመጡ እንደዛ አይነት ነገር ውስጥ ወላጆች እንደዛ አይነት ነገር ፊት መስጠት የለባቸውም። እና ይሄ ነው ሰው ከኢጎ ጋር በተያያዘ በጣም የተለጠጠ ኢጎ አለ። አድጎም ምን ብሎም በቃ ሁሉ ነገር ይገባኛል። ይሄ በየሄደበት የሚያስቸግር ልጅ ነው። ትምህርት ቤት ብሄድ ያስቸግራል፣ ሰዎች ጋር ብሄድ ያስቸግራል። ተው ሲሉት የሚሰማ አይደለም፣ ይሁን ተዉት ምናምን እየተባለ ያድግና ወላጅ ወደ ማሸማቀቅ ይሄዳል። እና የመጀመሪያዎቹን እድሜዎች እስከ 4 እስከ 5 ዓመት ባሉት እድሜ ማነው መሪ የሚባለው ነገር ይወሰናል የልጆቹ አይምሮዎች ውስጥ። እኔ ነኝ መሪ ወይስ ወላጆቼ ናቸው መሪ? ድሮ ወላጆች መሪ መሆናቸውን ምንም ጥያቄ ውስጥ አያስገቡም ነበር። አሁን ደግሞ ልጆች ናቸው በብዛት በምታዩት ደረጃ መሪ እየሆኑ ያሉት ማለት ነው። መሪ መሆን ማለት መከበር ነው፣ መሰማት ነው፣ መታየት ነው። እያንዳንዱ ቃልህ ዋጋ መኖር ነው። አሁን የልጆቹ ቃል ነው ዋጋ ያለው ከወላጆቹ በላይ እና ወላጆቹ ተው ብለው አይሰሙም፣ ተይ ብለው አይሰሙም፣ ትኩረት አይሰጣቸውም። ይሄ ወላጆች መሪነታቸውን በልጆቻቸው ያስነጥቁና እንዲሁም ስፖይልድ የሆነ ልጅ ሆኖ እንደዛ ካስቸገረ ካደገ በኋላ ደግሞ ለወላጆቹ ሲኦል የሚሆን ልጅ ያሳድጋሉ ማለት ነው። ይሄ አድጎም ደግሞ ይቺ ስፖይልድ የሆነችውን ኢጎን ወጥቶ ዓለም ሲለጠልጠው ዓለም እንደ ወላጆቹ ትሪት ሳያደርገው ሲቀር ዲፕሬሽን ውስጥ ይገባል፣ ኤንግዛይቲ ውስጥ ይገባል፣ ብዙ ችግር ውስጥ ይገባል። እና ሁለቱም ወደ ዲፕሬሽን ወደ ኤንግዛይቲ የማምራት ነገር አለው። እና ገመድ ላይ እንደሚራመድ ሰው ልጆች ማሳደግ ላይ ባላንስ የሚፈልገው ለዛ ነው። ስለዚህ ጥቂትም ቢሆን ደግሞ ወደ የተሳሳቱ ኢጎ አስተሳሰቦች ምንድናቸው የሚል ማለት ነው። አንደኛ በጣም በተለምዶ የምንሰማው ኢጎ ዴዝ ማለት ወይም ኢጎ ሲሞት ማለት ኢጎ ኮምፕሊትሊ ይወገዳል ወይም ዲስትሮይድ ይሆናል ዊች ሚንስ ይሞታል የሚል አይነት ሀሳብ ነው። ኢጎ ስትራክቸሩን ለሰልፍ ነው አሳልፎ የሚሰጠው፣ ለሰልፍ ነው። እና ኢጎ የሌለው ሰው መሆን ማለት የሰዎች እቃቃ መጫወቻ መሆን ማለት ነው። ግልጽ ነው አይደል? ለሰዎች እቃቃ መጫወቻ መሆን ማለት ነው። እና ኢጎ ስትራክቸሩ አለ፣ ለሰልፍ አሳልፎ ይሰጣል ዊች ሚንስ እኔነቱ ከውጭ ይልቅ ከውስጥ መቀዳት ይጀምራል ማለት ነው። ኢጎ መጥፎነቱ ምንድን ነው? ምናልባት መጥፎም ከሆነ ውስጡ መጥፎ ነገር ሊኖረው በምን ምክንያት ነው? ብዙውን ጊዜ ኢጎዋችን ከውጭው ዓለም ጋር በሚኖርን ሪሌሽን በተለይ በአስተዳደግ በማህበረሰብ በምናምን ስለሆነ የሚገነባው አንዳንዴ የእኛን ቤስት ኢንተረስት ያልያዙ ነገሮች በውስጡ ይኖረዋል እና መታከም ያለበት ለዛ ነው፣ መስተካከል ያለበት ለዛ ነው። ምናልባትም አቅሙ፣ ጊዜው፣ ንቃቱ፣ አዌርነሱ ካለው ወደ ለሰልፍ መሰጠት ያለበት ዊች ሚንስ ኢጎ ትራንሴንድ ሲያደርግ ማለት ነው። ትክክለኛው ኢጎ ዴዝ ላይ ስንደርስ ብሮክን ሳይሆን ሲሰበር ሳይሆን ትራንሴንድ ሲያደርግ ዊች ሚንስ ሲያድግ ሲለወጥ ዊች ሚንስ አንድ ነገር ሲሞት አንድ ነገር ይወለዳል አይደል? ለውጥ ነው እንጂ አንዱ ሞቶ ቤቱ ተዘግቶ የሚካሄድበት አይነት ሁኔታ የለም ማለት ነው። እና በዚህ የተነሳ ይሄኛው አንደኛው ብዙ ጊዜ የተለመደው እንትን የምንለው የምንሰማው ኮንሰፕት ነው። ሁለተኛ እጅግ በጣም የተሳሳተ ሀሳብና አመለካከት ኢጎ ዴዝን ከኢንላይትንመንት ጋር ቀጥታ ማገናኘት፣ ከአዌርነስ ጋር ከንቃተ ህሊና እድገት ጋር ማገናኘት በጣም የተሳሳተ
አንደኛ በጣም ዴንጀረስ የሆነ ኦቨር ሲምፕሊፊኬሽን ነው። ለምን ይሄ በተለይ የኦንላይን የኢንተርኔት ሚስቲሲዝሞች የኢንተርኔት ሳይኮሎጂ ምናምን ላይ ብዙ ጊዜ በየቦታው የምንሰማው ነው። እኔ ልክ ኢጎዬ አንድ ሰው አይ ቲንክ እዚህ ስሙን ባነሳ ከብዙ ሰው ጋር ያጋጨኛል። እንግዲህ ስሙን የምታውቁት ወቁት። ኢጎዬ ልክ ሲሞት ወይም ደግሞ ከኢጎ ጋር እንትን ስል ባንዴ ኢንላይት እንደኛ ያደርኩ እያለ ሙሉ ትምህርቱ እዛ ዙሪያ የሚዞር አንድ ሰው አለ። በጣም የተሳሳተ በዛ ከሆነ ነቃው ያለው እውነት ለመናገር አልነቃም ማለት ስማርት አይደለም እያለን አይደለም። ኦብቪየስሊ ስማርት ግን ብዙ ጊዜ ሲስት ያየነው ሰው ነው። ቤዞቹን የነገሮችን መስፈርት የነገሮችን መስመር የምታውቁ ሰዎች አንድ ሰው ሲስት ለመረዳት እምብዛም አያስቸግርም። የማያውቃቸው ነገሮች እንዳሉ ማወቅ መቻል አለበት። ይሄ ያልኳችሁ ሰው ምናልባት በዛ ሰው ላይ ከፍተኛ ትኩረት ፍላጎት ያላችሁ ሰዎች ከሆናችሁና ካወቃችሁት ስለ ሴክስ የሚያወራባቸውን ቪዲዮዎች ሂዱና እዩ። ጭራሽ ሴክስ አድርጎ እንደማያውቅ የሚያስታውቅ አይነት ሰው ነው። ወይም ደግሞ ስለ ሴክስ ምንም መረጃ የሌለው ሰው ነው እና አንዳንድ ያለቅም ማለትም በጣም የተሻለ ነው። እሺ ይሄ ከኢንላይትንመንት ጋርም ቀጥታ እንደማይገናኝ መረጃ ወይም ሀሳብ ይሆነናል ማለት ነው። ሶስተኛ ላይ ባነሳው ደስ የሚለኝ ቁጥሩ ረስቼዋለሁ። ሶስተኛ ላይ ያለን ይመስለኛል የተሰበረን ኢጎ ከኢጎ ዴዝ ጋር ማያያዝ። ቅድም ያነሳናት ብሮክን ኢጎ እና ኢጎ ዴዝ የምትለዋ ነገር እዚህ ጋር ነው የምትመጣው። አንድ ሰው የተሰበረ ኢጎ አለው ማለት ቅድም በእንቁላሉ እንዳልነው ለምሳሌ አንድ ሰው ጤናማ ኑሮ እየኖረ ነው፣ ደስተኛ ነው፣ መልካም የሚባል ኢጎ አለው፣ ራሱን ይወዳል፣ ራሱን ያያል፣ ለሌሎችም ሰዎች ጥሩ የሚባል አመለካከት አለው፣ ለራሱም አሪፍ ቦታ አድርጎ ነው ራሱን የሚያየው። እንደን ሰደንሊ ድንገት በጣም የኔ የሚለው ሰው በጣም የቅርቤ ከሚለው ሰው ከፍተኛ የሆነ ቤትሪያል ይደርስበታል፣ ከፍተኛ የሆነ ክህደት ይደርስበታል። እንደዛ አይነት ነገር የደረሰባቸው ሰዎች እነዛም ሞመንቶች አስታውሷቸው ወደኋላ። ከፍተኛ የሆነ ክህደት ይደርስበታል። በፍቅረኛው ሊሆን ይችላል፣ በእናቱ ሊሆን ይችላል፣ በወንድም በእህቱ ሊሆን ይችላል። በቅርብ ሰው መሆን አለበት፣ በቅርብ ጓደኛው ሊሆን ይችላል። ከዛ ያ ሰው እኔነቱ ይሰበራል። ከዚህ በፊት ያሳለፋቸውን ነገሮች እኔ እንዲህ ነኝ የሚላቸው ነገሮች መልሶ የሚከልስ ሁኔታ ውስጥ ይገባል። እኔነቱን የሚጠራጠር እኔ እኮ እንዲህ ነኝ የሚለውን ማንነቱን የሚጠራጠር ነገር እኔ እኮ ኮንፊደንት ነኝ፣ እኔ እኮ እንደዚህ ነኝ፣ እኔ እኮ እንደዚህ ነኝ የሚለውን ነገር የሚሰባብር ሻተር የሚያደርግ ሁኔታ ውስጥ እና ስሜት ውስጥ ይገባል። ይሄ አንደኛው የኢጎ መሰበር ነው። ከዛ እኔ እንዲህ ነኝ የሚለውን ነገር ሁሉ መጠራጠር ይጀምራል። ለምን? በእነዚህ ሰዎች ጋር በነበረው ሪሌሽን እኔ እወደዳለሁ፣ እኔ ኮኔክሽን እፈጥራለሁ። ምክንያቱም ሪሌሽንና ኮኔክሽን የሰው ልጅ ሶሻል ነው፣ ምንም ጥያቄ የለውም። ሪሌሽን ይሰብረዋል፣ ከስሜት ጋር የተያያዙ ነገሮች ይሰብሩናል። እምናምናቸው ሰዎች የሚፈጥሩት ክህደት ይሰብረናል። ስለዚህ በዚህ የተነሳ ሰው ራሱን መጠራጠር፣ የሚያወራውን የሚያምነውን በፊት ይቀበለው የነበረውን ነገር መጠራጠር፣ ስለ ራሱ ያለውን አመለካከትና ሀሳብ መከለስ ይጀምራል ማለት ነው። ይሄ ለሰው እጅግ በጣም ከባድ ጉዳት ልንለው የምንችለው ነገር ነው እውነት ለመናገር እና ኢጎ ይሰበራል ማለት ነው። ኢጎ በሚሰበርበት ሰዓት በተለመደው መንገድ ፋንክሽን ማድረግ ይከብደዋል። ሴንስ ኦፍ ሰልፉን ያጣል፣ ኮንፊደንሱን ያጣል፣ ወደ ዲፕሬሽን ይወርዳል፣ ወደ ኤንግዛይቲ፣ ወደ ጭንቀት፣ ወደ ድብርት፣ ወደ መሳሰለው ነገር ይወርዳል። ምክንያቱም እነዚህ የኔ የሚላቸው መሰረቱን የገነባባቸው ሰዎች፣ የሚያምናቸው ሰዎች፣ ለረጅም ጊዜ አብሯቸው የቆያቸው ሰዎች የሚያደርሱበት ክህደት በውስጡ ያለችውን እንቁላል እኔነቱን ማለት ነው በብሏን ፖፕ ያደርጓታል፣ ወይም እንቁላሉ ይሰበርበታል ማለት ነው። ወይም ኢጎው ይሰበርበታል፣ የተሰበረ ኢጎ ውስጥ ይገባል ማለት ነው። እና ሁሉንም ነገር ኤግዚስተንስ ነው እንትን ማለት የሚጀምረው፣ መጠራጠር የሚጀምረው። ሁሉንም ስለ ራሱ የሚያምነውን ነገር ነው መጠራጠር የሚጀምረው። ይሄ ለረጅም ጊዜ የተገነባ ማንነት
በአንዴ በእንደዚህ አይነት ሲቹዌሽን በተለይ በጣም በተደገፍነው ሰው ሲሰበር መውደቅ ነው የሚመጣው። በጣም ከተደገፍን ያ በጣም የተደገፍነው ነገር ሽል ካልን መውደቅ ነው። ያ መውደቅ በእርግጥ በእርጋታ በሂደት መነሳት ይኖረዋል የሚል እምነት አለ። ላይኖረውም ይችላል። ሰዎች በዚህ አይነት ውድቀት ተገፋፍተው ራሳቸውን እስከ ማጥፋት ወይም ደግሞ በጣም በጣም ሚዝረብል የሆነ አስቀያሚ ህይወት ወደ መኖር ሲሄዱ እናያለን እና ይሄ እጅግ በጣም ጥንቃቄ የሚጠይቅ ሂደት ነው። አንደኛው ደግሞ ምንድን ነው? ኢጎ የሌላቸው ሰዎች በጣም በጣም ስነ ምግባራቸው ትልቅ የሆነ በጣም እንትን የሆነ ምናምን ነው። አንድ ሰው ምንም ኢጎ የለውም ስንለው በክርስትናው ለምሳሌ በጥፊ በቀኙም በጥፊ ስንመታው ግራውን ሲሰጠን ነው። ግን ግራውን የሚሰጠን ፈርቶን አይደለም፣ ምን ብሎ አይደለም። ደረጃ ነው፣ ስፒሪቹዋል ሌቭል ነው። የእኛን ትንሽነት ያቺን ውስጣችን ያለችውን እሪ የምትል አግሬሲቭነት ተረድቶ ነው። አቅሙ እያለው መልሶ ሊመታን እየቻለ ነው ግራውን የሚሰጠን፣ ፈርቶን አይደለም። which means እንደ ልጅ እያየን ነው ማለት ነው። ግራችንን የምንሰጠው አስታውሳችሁ ከሆነ ለልጅ ነው። ዱላ አምጥቶ ትንሽዬ እንትን አምጥቶ ቢመታችሁ ቢረግጣችሁ ላያችሁ ላይ ቢቆም ምንም አይመስላችሁም። ለምን? ከእናንተ ከፍታ አንጻር ከእናንተ ዕድሜ አንጻር ለዛ ልጅ እናንተ ከፍ ያላችሁ ናችሁ። which means በትክክለኛው you are evolved ማለት ነው። you are above that kid፣ ከልጁ በላይ ናችሁ ማለት ነው። አንድንም ሰውም እንደ ልጅ ስታዩት which means የእናንተ ኤቮልቭመንት የእናንተ ንቃት የእናንተ አዌርነስ በጣም ከፍ ሲልና አንድ ሰው ቢበሳጭ ለምን እንደተበሳጨ እንዴት እንደተበሳጨ መበሳጨቱ በሱ ወርልድ በእናንተ ዓለም ስህተት ቢሆንም በሱ ትንሽዬ ጭንቅላት ግን ትክክል እንደሆነች ተረድታችሁ የሚያደርገውን መወራጨት ስትታገሱት ስታልፉትና ቦታ ስትሰጡት ያ ትክክለኛ የደረጃ ነው። ቀኝን ሲመታ ግራ መስጠት አቅም ላይ ወይም ቦታ ላይ ወይም መንፈሳዊነት ላይ መድረስ ነው ማለት ነው። አንደኛው የኢጎ ዴዝ ከፍታው መንፈሳዊነት ነው ማለት ነው። በዚህ መንፈሳዊነት ላይ ምናልባት እነ ክርስቶስን አይተናል። ከዛ በኋላም በተለያዩ ሪሊጅኖችን በጣም ትልልቅ ሰዎችን አይተናል እና እነዚህ ሰዎች ቦታቸው መረዳታቸው እንትን ስለሆነ በተለይ ለምሳሌ አሁን በዚህ በሳይኮሎጂ ዓለም በደንብ እያወቃችሁ ስትመጡ የሆነ ሰው ሲያጠቃችሁ ወይም ደግሞ ሊያጠቃችሁ ሲሞክር በደንብ የምትረዱት ምንድነው? የሚያጠቃችሁ ከእናንተ መነሻነት ሳይሆን ከራሱ መነሻነት ነው። አብዛኛው ሰው እያንዳንዱን ድርጊቱን የሚያደርገው ከሰውየው ተነስቶ ሳይሆን ከራሱ ተነስቶ ነው። ቢጮህባችሁ ምን ቢል የሆነ ነገር ቢያደርግ ምን ሆኖ ነው የምትሉት? ምንድን ነው ዋትስ ዘ ሪዝን ቢሃይንድ ነው የምትሉት። በጣም ኦቨር ሪያክት ቢያደርግ ኦኬ ለምንድን ነው ከኋላ ያለው ምናምን የምትሉት። ያ ከፍታ ነው። ያ ከፍታ ሄዶ 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 ኢጎ ዴዝ የምንለው ሌቭል ላይ ይደርሳል። ምን ይሆናል ማለት ነው? ኢጎችን በሰልፋችን በማንነታችን በዋናው በሃየር ሰልፋችን ይተካል ማለት ነው። ሃየር ሰልፋችን ደግሞ እይታው በጣም ኤሌቬትድ ነው። ኢግልስ አይ ቪው ነው። እያንዳንዷን ነገር ጥርት አድርጎ ያያል፣ ይረዳል። ኮምፓሽኔት ነው፣ ሀዘኔታ አለው። which means ሚስቲካል ነው፣ መንፈሳዊ ነው፣ የተረጋጋ ነው። ያ ነው ትክክለኛ ኢጎ ዴዝ። እዛ የክርስቶስ ደረጃ ላይ ወይም ደግሞ ክራይስት ኮንሽስነስ የሚባለው ሌቭል ላይ መድረስ ግብ ነው። የኢንዲቪጁዌሽን ግብ ነው፣ የግለሰብ ግብ ነው፣ የብዙዎች ግብ ነው ብዬ አምናለሁ። የሁሉም ነው የሚል እምነት የለኝም፣ ግን የአብዛኞቻችን ግብ ሊሆን ይችላል። እዛ ደረጃ ላይ ስንደርስ ሰዎችን መረዳት ስንችል ሰዎችን ማወቅ ስንችል ለምሳሌ በዙሪያችን የሆኑ የምናውቃቸው ሰዎች አሉ። በትክክል በአመለካከት በአስተሳሰብ በመረዳት የምንበልጣቸው ሰዎች አሉ እና ስህተቶቻቸውን ጥፋቶቻቸውን የሌላ ሰውን ባናልፍ እንኳን የእነሱን የምናልፍላቸው አሉ። ለምን? በመረዳት ማለት ነው፣ በማወቅ because we know they don't mean bad። ይሄ አስተሳሰባቸው አመለካከታቸው ያሉበት ቦታና ሁኔታ ነው እንጂ ሆነ ብለው ለማጥቃት አስበው ተረድተውት ምናምን አይደለም። በቃ ያሉበት ቦታ አግሬሲቭ እንዲሆኑ የሚያደርጋቸው ያሉበት አመለካከት አስተሳሰብ የተረጋጉ እንዳይሆኑ የሚያደርጋቸው ሌቭል ላይ ያሉ። ይሄ ምናልባት በአስተዳደግ ሊሆን ይችላል፣ በተፈጠረባቸው በኖረባቸው ችግር ሁኔታ ሊሆን ይችላል። ቅድም እንዳልነው ደግሞ ሰዎችን እንዳያምኑ ባደረጋቸው የላይፍ ኢንሲደንት ሊሆን ይችላል። ቅድም በክህደት በምናምን ብለን እንዳነሳ ነው ሊሆን ይችላል እና
ይሄ ኢጎ የሌለው ሰው ወይም ትልቅ ነው ምናምን ብሎ ማሰብ የለብንም። እና ደግሞ አንድ ሰው እኔ ኢጎ የለብኝም ካለን ዳትስ ኢጎ ስፒኪንግ ዴፊኒትሊ። አንድ ሰው እኔ ኢጎ የለብኝም ካለኝ እኔ ኢጎ የለብኝም የምትለው ራሱ እኔ ብሎ የሚጀምረው የትኛውም ስቴትመንት ከኢጎ ነው። በነገራችን ላይ ማወቅ ያለባችሁ ትልቅ ክሬቲቭ የሆነ ፓወር ነው። እኔ ብላችሁ ስለምታወሩት ነገር መጠንቀቅ አለባችሁ። ነገር ግን እኔ ብለን አንድ ወሬ ከጀመርን እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ነኝ እዛ ኢጎ ዴዝ ላይ እስክንደርስ ድረስ ዋትኤቨር ዊ ሰይ አፍተር እኔ ካምስ ፍሮም ዘ ኢጎ። ግልጽ ነው አይደል? ምክንያቱም ከውጭ እኔ ሐኪም ነኝ፣ እኔ ዶክተር ነኝ፣ እኔ ጎበዝ ነኝ፣ እኔ ማንንም አልሰማም፣ እኔ እንዲህ ነኝ፣ እኔ እኮ በቃ ውስጤ እሺ አይለኝም፣ እኔ እኮ በቃ እሺ ማለት ብቻ ነው፣ እኔ እኮ እንደው እንትን ብለው ደስ ይለኝ ነበር። እኔ የሚባል ነገር የኢጓችንን ደረጃ ነው ያለው። አንድ ሰው በዚህ በእንትኑ ራሱ ከሰዎች ጋር እንደዚህ ስናወራ በተቻለ አቅም እኔ ብለው የሚያወሩትን ስቴትመንት ለሆነ ያክል ጊዜ ሪከርድ እንዲያደርጉ እናደርጋለን። አሁን ራሳቸውን የሚያዩበትን ቦታና ደረጃ ለማወቅ ወይም ደግሞ ለመሳል እየሞከሩ ያሉትን ፐርሶናቸውን ማለት ነው ለሰው ለማስተላለፍ ለማውጣት እየሞከሩ ያሉትን እኔነታቸውን በደንብ ለመረዳት ያግዘናል ማለት ነው። ምናልባት ሌላ እዚህ ላይ ብጨምረው ደስ የሚለኝ የተሳሳተ አመለካከት ስለ ኢጎ ዴዝን ለማምጣት ይሄ መታገል ኢጎ ዴዝን ለማምጣት እንደ ግብ አድርጎ መውሰድ በጣም የተሳሳተ ነው። እንደ ግብ ኢጎ ዴዝን ለማምጣት ብለን ኢጎ ዴዝ አናመጣም። ምናልባት በሂደት ኢቮልቭ እያደግን ራሳችን ላይ በመስራት በተለይ ውስጣችን ያሉትን ስነልቦናዊ ቁስሎች በማከም ከዛ ደግሞ ዓለምን ለመረዳት ዓለምን በዙሪያችን ያለውን ዓለም ለማወቅ ከተሻለ ቦታ ዓለምን ለማየት አዌርነስ ሞር ኮንሽስነስ ለመጨመር በምናደርገው ሂደት ውስጥ ተራ የሚባለው ኢጎ በተለይ ከማህበረሰቡ የተዋስነው ኢጎ እየሟሸሸ ቦታውን ለዋናው ከውስጣችን ለሚመነጨው ማንነት ቦታውን እየሰጠ ይመጣል ማለት ነው። ለምሳሌ በደንብ እንድንረዳው ብዙ ጊዜ የሚያጋጥመው ምንድን ነው? ለምሳሌ አንዳንድ ሰው የሆነ ነገር ይፈልጋል። ይህንን ነገር እፈልጋለሁ ይላል። ግን ያንን ነገር የሚፈልግበት ኢጎ ያንን ነገር የሚፈልግበት ሪዝን በልጅነቱ ያንን ነገር ወይ ስለተከለከለ ወይስ አቢዩዝ ስለተደረገ በጉዳዩ ወይ ያንን ነገር ብትሞተ እንደ እሱማ እዛ ላይ አደርስም አንተ ምናምን እያሉ በተለይ ቤተሰብ ውስጥ የሚደረግ የንጽጽር አይነት በጣም የተሳሳተ እንትን አይነት እና ያ ልጅ ያንን የተከለከለውን ወይ አትሆንም የተባለው ወይ አትችልም አትደርስበትም የተባለውን ነገር እየፈለገ ያድጋል። ያንን የማንነቱ አንድ አካል ለማድረግ ይሞክራል ማለት ነው። ያ የኢጎ አካል ይሆናል ማለት ነው። በደንብ ሲረዳና ሲያውቅ ያንን ፍላጎት ያንን እኔነት ያንን ራሱን በዛ ቅርጾስ ለማየት የሚሞክርበትን ነገር መተው ይጀምራል ማለት ነው። ያንን ነገር ሲተው ረፍቱ ለራሱ ነው። ምክንያቱም የማይመስለውን የማይሆነውንና የሱ ያሉንን ነገር ፍለጋ ነው የሚያቆመው። which means በዚችኛዋ በኩል ኢጎ ወደ ቦታዋ ትመለሳለች ማለት ነው። የተለጠጠችው ማታስፈልገው እንትን በመረዳትና በማወቅ ወደ ቦታዋ ትመለሳለች ማለት ነው። እና ራሳችንን በማይመስል በማይሆነን ኮንቴነር ውስጥ ለመክተት የምንሞክረው ብዙ ጊዜ ከትራማም ከሻዶውም ከአስተዳደግም ከመሳሰለው ሁኔታ ለራሳችን እኔ እንዲህ ነኝ የሚል ነገር ሰጥተናል። ብዙ የተሳሳተ ነገር አለው። እንትኑ ሲታከም ኢነር ቻይልዱ ሲታከም ሻዶው ሲታከም ትራማው ሲታከም እነዚህ ነገሮች ቀስ እያሉ ይቀንሳሉ ማለት ነው ቁጥራቸው። ሰውየው ደግሞ በሂደት በመረዳት ራሱ ላይ መስራት እየጀመረ ሲሄድ ደግሞ ይሄ ኢጎ በራሱ ነው እንትን እያለ የሚመጣው እንጂ አንድ ሰው ዳይሬክትሊ ኢጎዬን አጠፋለሁ ብሎ መንቀሳቀስ በጣም የተሳሳተ አመለካከት ነው። ምናልባትም በሂደት ከጥቅሙ ጉዳቱ ሊያበዝን ይችላል ማለት ነው። የመጨረሻው ኢጎ በጣም መጥፎ ነው፣ ኢሊሚኔትድ መሆን አለበት። የነ ራያን ሆሊዴይ አይነት ኢጎ ኢዝ ዘ ኤነሚ የሚል አይ ካንት አንደርስታንድ ማለት ሰው የሆነ አጀንዳ ከሌለው በስተቀር አያውቅም የሚል እምነት የለኝም። ራያን ሆሊዴይ ስለ ኢጎ ያሉትን ሌሎች አስተሳሰቦች አላነበበም የሚል እምነት የለኝም። በጣም ስቶይሲዝምን በማስተዋወቅ እንትን ይላል። መጽሐፉ በየቦታው በየመደብሩ ታገኙታላችሁና
ኢጎ ኢዝ ኤነሚ ብሎ እጁ ላይ እስኪነቀስ ድረስ የሄደበት ርቀት የሆነ አጀንዳ ያለው እስኪመስለኝ ድረስ ነው። እንዴት ሰው እንደዚህ ያደርጋል? እንዴት ሰው ህዝብን በህዝብ ላይ ማነሳሳት እንደሚባለው ራስን አይምሯችንን በአይምሯችን ላይ እንደማነሳሳት ነው። እና ኢጎ ለእኛ መስመራችንን እንድናሰብር በየሄድንበት ራሳችንን እንድናስከብር ፓሽናችንን እኔነታችንን የሚመጣበትን መንገድ ቅርጽ እንድንሰጥ ያንን ቅርጽ ደግሞ ውስጣችን ያለውን ነገር ውጫችን ካለው ዓለም ጋር አጣጥመን እንድንኖር የራሱን አስተዋጽኦ የሚያደርግ ነገር ነው ማለት ነው። ቅድም መነሻ ላይ በሰጠነው ምሳሌ መሰረት ኢጎ ከውስጥ በንቃት ከውስጥ በኮንሽስነስ ከውስጥ በአዌርነስ ከውስጥ ምናልባትም በኢንላይትመንት አይ ዶንት ኖ ከተሰበረ ህይወት ነው which means ህይወት ያለው ነገር ነው የሚወጣው፣ የተሻለ ነገር ከፍታ ነው የሚወጣው። ነገር ግን ከውጪ በክህደት ከውጪ እኛ በግድ ከውጪ በአስተዳደግ ከውጪ በተለያየ ትራማቲክ በሆነ ኢንሲደንት ትልልቅ ትራማዎች አንደኛ የሚሰብሩት ኢጓችንን ነው፣ ሴንስ ኦፍ ሰልፋችንን ነው፣ እዚህ ዓለም ላይ ይገባኛል የምንለው ማንነታችንን፣ ምክንያቱም ኮንፊደንሳችንን፣ አመለካከታችንን፣ አስተሳሰባችንን ይሄ ትራማ የሚፈጥረው ፍራግመንቴሽን ኢጓችን ላይ ጉዳት ያደርሳል ማለት ነው። ኢጎ ላይ ጉዳት ደረሰ ማለት እኛ ላይ ጉዳት ደረሰ ማለት ነው። ትልልቅ ትራማዎች ይሄ የመደፈር የመዋረድ የመሳሰለው ይሄ ክህደት የምንላቸው ትራማዎች ኢጓችን ላይ ሴንስ ኦፍ ሰልፋችን ላይ ትልቅ ቡጢ ነው የሚያሳርፉት እና እሱ ኢጎ ወይም እንቁላሉ ከውጭ ተሰበረ እንለዋለን። ከውጭ ሲሰበር ጉዳት ነው፣ ፍራግመንቴሽን ነው፣ መሰነጣጠቅ ነው። ይሄ መሰነጣጠቅ ደግሞ ተከፋፍሎ ውስጣችን እርስ በርሱ የሚታገል ማንነት መፍጠር ማለት ነው። ባለፈው ስለ ኮምፕሌክስ ስለ ፓርትስ አውርተናል እና ከዛ ጋር በተያያዘ ቀጥታ ከሱ ጋር ተያይዞ የሚሄድ ነው እና በአጭሩ ኢጎ እንደ አይዲያ የራሱ ጥቅም አለው፣ የራሱ ቦታ አለው። ኢጎ ዴዝ የሚባል በጣም ከፍ ያለ በእውቀት በንቃት በመንፈሳዊነት በተለያየ መንገድ ራሳችንን በተለይ መጀመሪያ ቁስሎቻችንን ስነልቦናዊ ቁስሎቻችንን ከማከም አንስተን ወደ ንቃት ወደ እንትን እየተሻገርን ስንሄድ ተራ ከዓለም የተዋስናቸው እኔነቶቻችንን እያወጣን እንመልሳለን ማለት ነው። ለምሳሌ አንድ ሰው እኔን በትክክል ለምሳሌ ዶክተር የሚባለው ማዕረግ ብዙ ጊዜ መከራከሪያ ነው አይደል? ዶክተር በሉኝ ምናምን ስሜ እንትን በሉኝ ምናምን ይባላል እና እንደን ደግሞ የሆነ ሰው ታያላችሁ። አንደኛው በትክክልም ዶክተር በሉኝ ምናምን ማለት ፈርቶ እማይላለ ዝም የሚላለ፣ አንዳንዱ ደግሞ ዶክተር ከደረሰበት ቦታ አንጻር ውስጡን ከማወቅ አንጻር ከራሱ ጋር ካለው ግንኙነት የራስን መሆን ከሚባለው ከደረሰበት ሌቭል አንጻር ዶክተር አልከው አላልከው ጉዳዩ ባልሆነ አለ። እነሱ እንግዲህ በሶስት ደረጃ ከፍለን እንደዚህ ልናያቸው እንችላለን። አይ ቲንክ ይበቃናል። ይሄን ያክል ይመስለኛል። ስላዳመጣችሁኝ አመሰግናለሁ።